يا بني إسرائيل قد أنجيناكم من عدوكم وواعدناكم جانب الطور الأيمن ونزلنا عليكم المن والسلوى كلوا من طيبات ما رزقناكم ولا تطغوا فيه فيحل عليكم غضبي ومن يحلل عليه غضبي فقد هوى. الحمد لله رب العالمين والصلاة والسلام على سيد المرسلين نبينا محمد وعلى آله وصحبه أجمعين. أما بعد، سورة القيامة وهي سورة مكية أتت على آيات مكة وردناته، بل من أوائل ما نزل بمكة مكة مجمع يتابع وردوا ምዕራፎች መካከል አንዷ ናት። ቢስሚላሂ الرحمن الرحيم لا أقسم بيوم القيامة በቂያማው ቀን እምላለሁ። يوم القيامة هو يوم يقوم الناس فيه من قبورهم ويقومون لرب العالمين ከመቃብራቸው የሚነሱበት ለአላህ ተባረከ ወተዓላ ልኩ 50,000 ዓመት በሆነ ቀን የሚቆሙበት ቀን ነው የውሙል ቂያማ። በዚያ ቀን እምላለሁ። ወላ ኡቅሲሙ ቢነፍሲ ለዋማ ወቃሽ በሆነችውም ነፍስ እምላለሁ። አለቲ ተሉሙ ሳሒበሃ ከሲራን ዐለ ልኸይር ወሸር በመልካሙም በክፉም አብዝታ ራሷን ወቃሽ በሆነችው ነፍስ እምላለሁ። وهي النفس المؤمنة كحسن البصري وغيره من السلف እንደመጣው እቺ የአማኝ ነፍስ ናት። اللوامة የሚለው صيغة مبالغة ነው። لأنها تكثر اللوم على صاحبها ባለቤቷን ራሷን አብዝታ ስለምትወቅስ ነው። ባሳለፈው ኸይር ነገር እንደዚሁም ደግሞ በሰራው ሸር ነገር ማለት ነው። ስለዚህ እነዚህ ሁለቶቹ መሐላዎች ናቸው። ከመሐላው በፊት ያሉት ለፊደል ያው ዑለማዎች መካከል ያለውን ኺላፍ ከዚህም በፊት ሱረቱል በለድን ስንተረጉም አሳልፈነዋል። ላ እዚህ ላይ ዛኢዳ ናት። አይ ጃአት ሊተውኪድ ወዚና መሐላውን ለማጥበቅ እንደዚሁም ደግሞ ለማስዋብ የመጣች ዛኢዳ ናት። ስለዚህ ማዕናው ምንድነው? ኡቅሲሙ ቢየውሚል ቂያማ ወኡቅሲሙ ቢነፍሲ ለዋማ። አንዳንዶቹ ለአንድ ናፊያ ናት ይሏታል። አይ የምታስወግድና የምታስተባብል ምን ነው ነፊ የምታደርገው? አንዳንዶቹ ተምሲል ቀሰም ራሱን መሐላውን የምታስተባብለው ነው ይላሉ። አይ በቂያማ ቀን አልምልም ራሷን ወቃሽ በሆነችው ነፍስ አልምልም እያለ ነው በእነሱ አተረጓጉም ማለት ነው። ምክንያቱም የውመል ቂያማ እናንተን መቀስቀስ መቻላችን መሀል ላይ የሚያስፈልገው ነገር ስላልሆነ ግልጽ ነገር ስለሆነ አልምልበትም እያለ ነው አሉ። አንዳንዶቹ ደግሞ እዚህ ላይ ናፊያ ናት ያሉት ተንፊ ከላምን ሙቀደረን እዚህ ላይ ያልተጠቀሰ በውስጥ ታዋቂነት የሚታወቅን ነገር ነው የምታስተባብለው። ያ ደግሞ ምንድነው? ሙሽሪኮች አንቀጠቀጥም አላህ ተባረከ ወተዓላ ከሞትን በኋላ ሕያው አያደርገንም ማለታቸው ነው። ስለዚህ ላ ምንድነው? ለይሰ አልአምሩ ከማ ተዝዑሙን እናንተ እንደምትሉት አይደለም ነገሩ። ከዚያ በኋላ መሐላውን አመጣው ኡቅሲሙ ቢየውሚል ቂያማ ነው ይላሉ። ወላኪን الراجح ከማ አስለፍና ላ የመጀመሪያውም የሁለተኛውም ላይ የመጣችው ዛኢዳ ሆና ነው። أقسم بيوم القيامة وأقسم بالنفس اللوامة يهونال مالتنا. لا أقسم بيوم القيامة بقيامة وكان أملا له ولا أقسم بالنفس اللوامة وقاش بهنجهم نفس أملا له. أيحسب الإنسان يتولج يحسب لنا أن لن نجمع عظامه أتنكوتون على نفسبات جنن
ከሞተ በኋላ አጥንቶቹ ከበሰበሱ በኋላ እሱን መሰብሰብና እንደገና ሕያው ማድረግ አንችልም የሚል ጥርጣሬና እሳቤ አለው ወይ ነው። وهذا جواب القسم የመሐላው መልስ ነው በውስጡ የተያዘው ማለት ነው። በል نجمعه ونبعثه አጥንቶቹን ሰብስበን እንቀሰቅሰዋለን እንደገና ሕያው እናደርገዋለን ነው የመሐላው መልስ ማለት ነው። أيحسب الإنسان የሰው ልጅ ያስባልን الإنسان هنا الكافر أو جنس عند العلماء እንዳሉት ألن نجمع عظامه أتنكن على متبسبات بلا أيدلم بلا يمثلها حق جوابنا يمل لنا تأتي جوابا للنفي لما استباب الملسنا للمثنة تقلبه إجابا يعني النفي هنا إياكم خبر ولا إجابة كي أي كألتاوي ولا أونتاوي يمتغيرون لك قال ألست بربكم قالوا بلى أندالوا مالكم ابن عباس رضي الله عنه إلى نعم بدون لك فروالا ألست بربكم فلوسي طيباتشو نعم بهم نظم الله شاتشو كهديهم نبر مقنعتم جيلاتشو أيضا لهم مرسلاتشو قالوا أيضا لهم نمرسل بلى يا رسول من جنو እቺ ሐርፏ ወይም ደግሞ ቃሏ ለነፍይ መልስ ሆና መጣ ወደ ኢጃብነት ስለምትቀይረው ነው። ስለዚህ እዚህም ላይ በላትን አላህ ተባረከ ወተዓላ የነዚህን ከሞቱ በኋላ አንቀሰቀስም አላህ አይተበስበንም የሚሉ ሰዎችን ንግግር ውድቅ እያደረገው ነው። በላ አይደለም እንሰበስባቸዋለን ነው። ቃድሪና على أن نسوي بنانه طابوچون ማስተካከል የምንችል ስንሆን እንሰበስበዋለን ነው። ቃዲሪና የሚለው መንሱብ የተደረገው بفعل محذوف مقدر እዚህ ላይ ያልተጠቀሰ مقدر በሆነ ፊዕል ነው። አይ نجمعها قادرين ቻዮች ስንሆን እንሰበስባታለን ማለት ነው። ሌላም ወጅህ ይሰጡታል ሙፈሲሮች ولكن እዚህ ላይ ሙንተሲብ የሆነው ቃዲሪን የሚለው ቃል እንዳሳለፈው ሙቀደር የሆነ محذوف ፊዕል ስላለ ነው وهو نجمعها የሚለው። ስለዚህ በላ ብሎ نجمعها የሚል ቃል አለ አይደለም በእርግጥም እንሰበስባታለን። ስለዚህ በላ የሚለው ኢማሙ አልበጋዊ ረሕመቱላሂ ዐለይሂ እንደሚለው መሰብሰብ ብቻ አይደለም መሰብሰቡን እንሰበስባለን። በላ የሚለው بل نحن أقدر على ما كان أعظم وأشد من ذلك كذا بباتنا فكبل نقر لا ينقان شايوجنا المالك يا أدلتوشاتون كما سبسب يبلد أتشكاريون كبار نقر من ذلك لا الله سايون يوم لفترتوز مالك لا الله كبارنا قلال مبال نقر إذا مهلم كلنا إن أنت كما سبسبوا የበሰበሱ አጥንቶችን ከመሰብሰብ በበለጠ ነገር ላይ ቻዮች ነን። ያ ነገር ምንድነው? على أن نسوي بنانه ጣቶቹን በማስተካከል ላይ ማለት ነው። البنان هي الأصابع ከሰውነት አካላቶች መካከል ረቂቅና በጣም ትንሽ የሆነችው መገጣጠሚያ እሷ ናት። እሷን እንኳን ማገጣጠም ማስተካከልና እንደነበረች መመለስ አይሳንንም ነው። وهذا هو الراجح ابن كثير رحمة الله عليه وغيره من العلماء عندما الرسول مالك. أما أبدأنيوች ሙፈሲሮች جمهور السلف من ابن عباس وغيره እዚህ ላይ على أن نسوي بنانه የሚለውን በምንድን የተረጎሙት? أي على أن نجعل أصابع يديه ورجليه كخف البعير وحافل الحمار የእጅና የእግሮቹን ጣቶች በአጠቃላይ ልክ እንደ ግመልና እንደ አህያ ቆርቻ ማድረግ እንችላለን። ጣቶቹ የተገጣጠሙ በመካከላቸው ልዩነት የሌላቸው እና የፈለገውን ነገር መፈጸም የማይችልበት ሁኔታ ላይ ራሱ ማድረግ እንችላለን። እንኳን
ከዚህ በፊት ፈጥረንበት የነበረበትን ሁኔታ መመለስ ይቅርና ስንቀሰቅሰው በሌላ ሁኔታ የእጆችና የእግሮችን ጣቶች አስተካክለን መፍጠር እንችላለን ነው ማዕናው አሉ። ወላኪን الراجح የተሻለ የሚሆነው ማዕና ሲያቁም እንደሚያመላክተው ጣቶች ትንንሽና ረቂቅ የሆኑ መገጣጠሚያ ከመሆናቸው ጋር እነሱን እንኳን እንደነበሩ አስተካክለን መመለስ አይቃተንም ነው። በላ አይደለም ቃድሪና አይ ነጅመዑሃ ቃድሪና የምንችል ስንሆን እንሰበስባታለን። ዐላ አን ኑሰውየ በናነህ ጣቶቹንም በማስተካከል ላይ ቻዮች ነን። በል ዩሪዱ ልኢንሳኑ ይልቁንም የሰው ልጅ ይፈልጋል አኼራ ሐቅ እንደሆነ አላህ ተባረከ ወተዓላ ፍጥረቶችን ከሞቱ በኋላ መቀስቀስ የሚችል መሆኑን የሚያጠራጥር ነገር አይደለም። አብዛኛው ኩፋሮች አብዛኛዎቹ ሙሽሪኮች ይሄንን ነገር የማይቀበሉት ለምንድን ነው? በል ዩሪዱ ልኢንሳኑ ይልቁንም የሰው ልጅ ይፈልጋል ሊየብሱረ አማመህ ፊት ለፊቱ ባለው ነገር ማስተባበልን ሊየብሱረ አማመህ ابن عباس رضي الله عنه قالوا ليكذب بما أمامه وهو يوم القيامة. فجور مالت أصله وهو الميل عن الحق كأون الزنبل مالته. وأيضا الفتح بشدة وقوة يا الله أن تبارك وتعالى هزقا بجنا جنبروج متآتنا متلالفنا نقل عن ذلك الفجور بمعنى الكذب مثال لك የውሸት መሐላ የሚን ካጅራ እንደምትባለው ማለት ነው ከነቢያችን አለይሂ ሰላቱ ወሰላም እንደመጣው። ስለዚህ እዚህ ላይ ሊየብሱረ አማመህ ማለት ምንድነው? ሊዩከዚበ ቢማ አማመሁ ሚን አልበዕሲ ወልሒሳብ ወልጀዛ ከፊት ለፊቱ ባለው የውም አልቂያማ ማስተባበልን የሚፈልግ ስለሆነ ነው እንጂ ይሄ ነገር አላህ የሚቃተው እንዳልሆነ በእርግጠኝነት ያውቃል ነው። አንዳንዶቹ ዑለማዎች ደግሞ ሊየብሱረ አማመህ የሚለውን ወሁም الجمهور በምን ተረጎሙት? አይ ሊየምዲየ ቁዱመን على معصيته لله تبارك وتعالى አላህን በማመፅ ላይ ነፍስያውን በመከተል ላይ ወደፊት መቀጠል ስለሚፈልግ ነው። መቀጥቀጥ አለ። አላህ ተባረከ ወተዓላ ባሮቹን ይተሳሰባል እንደየሥራቸው ይመነዳቸዋል የሚል እምነት በቀልቡ ውስጥ ካለና ያ እምነት ስሜቱን ከመከተል ዝንባሌውን ከመፈጸም ያግደው ነው። ስለዚህ ራሱን እያታለለ ይሄ ነገርማ የለም በሚል ሰበብ ወደፊት አላህን በማመፅ ላይ መቀጠል በዚያ ላይ መግፋት ስለሚፈልግ ነው ይላሉ። የመጀመሪያው አውላ ነው፣ የተሻለ ነው። በል ዩሪዱ ልኢንሳኑ ይልቁንም የሰው ልጅ ይፈልጋል። አልኢንሳን ሁዋ አልካፊር ሁና ሊየብሱረ አማመህ ፊት ለፊቱ ባለው ነገር ማስተባበልን የስአሉ ይጠይቃል አያነ የውም ልቅያማህ የቅያማው ቀን መቼ ነው በማለት ተሐቁመን ወተክዚበን ማስተባበልና ስላቅ በተሞላበት መልኩ ማለት ነው። አያነ የሚለው ቃል ቢመዕና መታ ነው። ወላኪን የድሉ ዐለ ልስትብዓዲ ወሱኽሪያ ይሄን ነገር አርቆ እንደሚመለከተው መከሰቱን እንደማይገምትና ማላገጥን የሚያመላክት ነው። የስአሉ ይጠይቃል አያነ የውም ልቅያማህ የቅያሙ ቀን መቼ ነው በማለት ፈኢዛ በሪቀ አልበሰር አይን በዋለለ ጊዜ በሪቀ ቢመዕና ተሐየረ ወዱሂሽ አንዳንዶቹ ደግሞ ቢመዕና ሸኹሰ ይተረጉሙታል አይ ባፈጠጠ ጊዜ ወላኪን በማፍጠጥ የሚተረጉሙት ዑለማዎች ራን በፈትሐ የሚቀሯት ናቸው። ፈኢዛ በረቀ አልበሰር አማኛ ሙስሐፍ ላይ እንዳለው በከስራ ከሆነ በሪቀ ቢመዕና ተሐየረ ወንተሀሸ ነው። አስሉ በሪቀ የሚለው ቃል የተያዘው ምንድን ነው? ኢዛ ረአ ልኢንሳኑ አልበርቅ የተሐየሩ ወየንተሂሽ የሰው ልጅ መብረቅ በሚያይበት ጊዜ ያንን ሁኔታ ሲመለከት በመዋለልና በመደናገር ነው። ያንን ሁኔታ የሚገልጽ ነው በሪቀ የሚለው ቃልም ማለት ነው። የውመል ቂያማ የሚከሰቱት ክስተቶች
አደገኛ ስለሆኑ እነዚያ ክስተቶች የሰው ልጅ በሚመለከትበት ሰዓት አይኑ ይዋለላል፣ ይደናገራል፣ ይደነግጣል። ፈኢዛ ጠሪቀ አልበሰር አይን በዋለለ ጊዜ ወኸሰፈ አልቀመር ጨረቃም ብርሃኗ በተወገደ ጊዜ ኸሰፈ አይ ዘሀበ ضوءها ብርሃኗ ተወገደ ማለት ነው። الخسف بالخاء هو ذهاب النور كله أما بالكاف ذهاب بعضه كسف وإن دم كسف كتبال بكاف كفيل برهان سوى خسف كتبال دم بخاء ሙሉ በሙሉ ብርሃኑ በጠፋና በተወገደ ጊዜ ነው። የውመ ቂያማ አላህ ተባረከ ወተዓላ ጨረቃን ሙሉ በሙሉ ብርሃኗን ያስወግዳል። ወኸሰፈ አልቀመሩ ጨረቃም ብርሃኑ በተወገደ ጊዜ ወጁሚዐ ሸምሱ ወልቀመር ፀሐይና ጨረቃም በተሰበሰቡ ጊዜ ጁሚዐ አይ ጁሚዐ ቢዘሃቢ ኑሪሂማ አው ኑረይሂማ ብርሃናቸው በመወገዱ ነው የሚሰበሰቡትና አንድ የሚሆኑት ማለት ነው። አይ የጨረቃ ብርሃን እንደተወገደው ሁሉ ፀሐይም ብርሃኗ በመወገድ ከጨረቃ ጋር አንድ ትሆናለች፣ ይሰበሰባሉ ነው። ወይም ደግሞ ኢብኑ ዐባስ ረዲየላሁ ዐንሁ ወገይሪሂ ሚነ ሰለፍ እንዳሉት እነዚህ ጨረቃና ፀሐይ ሁለቱም በአንድ ላይ ይሰበሰባሉ። ምክንያቱም ጨረቃ የውመል ቂያማ በሚቃረብበት ጊዜ መውጫዋ በምዕራብ ይሆናል። ስለዚህ ፀሐይም ጨረቃም በአንድ ቦታ ይወጣሉ። አላህ ተባረከ ወተዓላ እነሱን ያጣምራቸውና ጀሃነም ውስጥ ይወረውራቸዋል አሉ። የጀሃነም እሳት ያቀጣጥልባቸዋል፣ ሰዎችንም በዛ ይቀጣል። ስለዚህ አላህ ተባረከ ወተዓላ ፀሐይና ጨረቃን በአንድ ላይ ይሰበስባቸዋል። እንደዚሁም የሁለቱንም ብርሃን ያስወግዳል ነው። ወጁሚዐ ሸምሱ ወልቀመር ፀሐይና ጨረቃም በተሰበሰቡ ጊዜ የዚያን ቀን ምን ይከሰታል? የቁሉ ልኢንሳኑ የሰው ልጅ ይላል የውመኢዚን በዚያን ቀን አይነ ልመፈር መሸሻው የት ነው ይላል። አልመፈሩ ሁና መስደሩን ቢመዕነ ልፊራር ነው። አይ መሸሹ የት ነው? أما أن ابن عباس رضي الله عنه بقربت قراءة أين المسير بمعنى الموضع الذي يفر إليه يمشي شبة بودامة. عند العلماء وجدوا المفر والمسير بمعنى واحد عند معنى يدوي من مدوك على بناء السلام، وهذا هو اختيار ابن كثير رحمة الله عليه. ابن كثير عندما رده أنت يميونهم مشش بمعنى السلام كما تربو الموضع الذي يفر إليه يمشي شبة بودا بلوم تربوم عن سلم ምክንያቱም ቀጥሎ የሚመጣው ነገር ከቦታ ጋር ተያያዥነት ያለው ስለሆነ يقول الإنسان يومئذ በዚያን ቀን የሰው ልጅ ይላል أين المفر መሸሻው የት ነው? ከላ ይከልከል ነገሩ እሱ እንዳሰበው አይደለም ነው። ላ ወዘራ መጠጊያ መሸሸጊያ የለም። وذر هو الجبل العظيم الذي يحتمى به ሰዎች የሚጠበቁበትና የሚደበቁበት ተራራ ነው ወዘር የሚባለው። وأصله مأخوذ من الوزر وهو الثقل ክብደት ማለት ነው። ታላላቅ ተራራዎች ናቸው ወዘር ተብለው የሚጠሩት። ስለዚህ አላህ ተባረከ ወተዓላ ምን እያለ ነው? በዚያም ቀን ምንም አይነት መጠጊያ ምንም አይነት መሸሸጊያና መደበቂያ የለም ነው። استجيبوا لربكم من قبل أن يأتي يوم لا مرد له من الله ما لكم من ملجأ يومئذ وما لكم من نكير دار لا وزر أي لا ملجأ مالك يمتششبت يمتتأكبت أنا يمتتدبكبت من ما ينسبوت إلا شهم كلا يكلكل نقر ذات سبوعي الدم لا وزر متجا مششجا إلا إلى ربك ولجتهم يومئذ المستقر በዚያን ቀን መርጃው ወደ ጌታህ ብቻ ነው። المستقر أي المرجع والمصير ሰዎች የሚመለሱት መድረሻቸውና መረጋጋቸው ወደ አላህ ተባረከ ወተዓላ ብቻ ነው። የሚሸሹበት የሚያመልጡበት የሚደበቁበት ምንም አይነት ነገር የለም።
إلى ربك يومئذ المستقر بزيانكا مرجع ولجته بالجانو ينبأ الإنسان يقول جن الجلال يومئذ بزيانكا أي يوم القيامة بما قدم وأخر باس قدمهم باس قرهم بما قدم أي ما عمله في حياته وأخر أي بما تركه من السنة الحسنة أو السيئة كمتب على لكم مركان يهون مدفو سنة تتوهدو بزيا بتسرى بسراو أنت باستمتو سنة أنت تسراو بنبرو سرا سويتم يهن سرقوا التبرو بهوتو يسرون كمتب على مدزه أسكرتو يعلقون نقر كله ينقران وهذا ابن جرير رحمة الله عليه مرتون وآخر يميلون أي يتوون سنة حسنة ويبدون سنة سيئة والمعنى أعم معنى يتفلت من ذنب أي يخبر وينبأ بكل ما علم أولها وآخرها أنت ذلك يمجمع يوم من الرشاهم تراوه ينزل ووجدوا ما عملوا حاضرا ولا يظلم ربك أحدا قالوا ينبأ الإنسان يخرج النجلال يومئذ بزيانكا بما قدم وأخر باس قدمونا باس قروا كل نجل النجلوال يكرب اللتان بل الإنسان على نفسه بصيرة بربكم يخرج بنفس لاي ما ترجانه بصيرة أي حجة واضحة ويندم ابن عباس رضي الله عنه عندنا على نفسه بصيرة أي شاهد على نفسه فلا لا يمكن يوم هذا أنت حجة على نفسك إذا مبالو أنت لتروا وانجل لتروا لك الفراغ لا يمكن فراغ لا أرجع بهم بذي بصيرة ويبالا يعني الله تبارك وتعالى الجلال يقلقه بصيرة يميلوا مؤنثون يمتعون من النوار مكياتهم الإنسان بمن يتفلقوا جوارحه يتون الأكالات والجناجة مكياتهم يوم القيامة الله تبارك وتعالى يتون الأكالات عندما تذكروا يا تلك السؤال اليوم نختم على أفواههم وتكلمنا أيديهم وتشهد أرجلهم بما كانوا يكسبون النار ስለዚህ የሰው ልጅ በራሱ ላይ ከራሱ መስካሪ አለበት በራሱ ላይ እንደዚህ ለሰራው ስራ ማስረጃ ነው اقرأ كتابك كفى بنفسك اليوم عليك حسيبا عند الله بل الإنسان بركة የሰው ልጅ على نفسه بصيرة በራሱ ላይ ማስረጃ ነው መስካሪ ነው ولو ألقى معاذيره ምክንያቶችን ሁሉ ቢያቀርብ እንኳን ማለት ነው ለሰራው ስራ ምክንያቶችን መከራከሪያዎችን ከራሱ የሚከራከርበትን ምክንያቶችን ቢደረድር እንኳን የዚያን ቀን ተቀባይነትን አያገኝም ራሱ በራሱ ላይ ማስረጃ በራሱ ላይ መስካሪና አረጋጋጭ ይሆናል ولو ألقى معاذيره በሌሎች የቁርአን አያቶች አላህ እንዳለው فيومئذ لا ينفع الذين ظلموا معذرتهم ولا هم يستعتبون يوم لا ينفع الظالمين معذرتهم ولهم اللعنة ولهم سوء الدار كذبوا سبحانه آيات جلاي الله أنت تكتب يوم القيامة مكنيات معذراتهم لسروا السرائك السلام مديناتهم من الفائدة اليوم ስለዚህ የሰው ልጅ يوم القيامة ምክንያቶችን ቢደረድር ይቅርታ ቢያቀርብ ሰሚ አያገኝም ራሱ በራሱ ላይ መስካሪ ይሆንበታል እንደዚሁም የሚያቀርበውን ምክንያት ውድቅ ያደርጉበታል ولو ألقى معاذيره أي ولو أتى بكل المعاذير ምክንያቶችን ሁሉ ቢያቀርብና ቢደረድር እንኳን لا تحرك به لسانك بس ملاسهن أتلاوس لتعجل به لتشكل البدر به يملو ضمير يعود إلى القرآن والقرآن يملسه مكياتهم كما جاء عن ابن عباس رضي الله عنه نبياتنا عليه الصلاة والسلام وجب جمل أكبابي جبريل
ወህይ ይዞ በሚመጣበት ጊዜ ቁርአን እንዲያነብላቸው ቁርአኑ እንዳይጠፋቸውና እንዳይመጣቸው እየቀራ ያለ አብረው ተከትለው ይቀሩ ነበር። አላህ ይሄንን ተው እያላቸው ነው። አትቻኮል፣ ቀስ በል። ላ ቱሐድድ ቢሂ ሊሳነከ ሊተዕጀለ ቢህ፣ በሱ ልትቸኩል ምላስህን በሱ አታላውስ። አይ ቢልቁርአን ኢነ ዐለይና ጀምዐሁ፣ መሰብሰቡ በእኛ ላይ ነው። ወቁርአነህ ማንበቡም፣ ጀምዐሁ አይ ኢስባተሁ ወጀምዐሁ ፊ ሰድሪክ፣ እንዳይጠፋህ አድርገን በልብህ ውስጥ ማጽናቱና መሰብሰቡ የኛ ኃላፊነት ነው ማለት ነው። ወቁርአነሁ አይ አን ተቅረአሁ በዕደ ቂራአት ጅብሪል ዐለይሂ ሰላም፣ ጅብሪል ካነበበው በኋላ እንደዚሁ በምላስህ ላይ ማንበቡ ገር እንዲሆንና እንዲቻል ማድረጉም በእኛ ላይ ነው። ኢነ ዐለይና ጀምዐሁ ወኢቅራአሁ እንደማለት ነው። ቁርአንን በልብ ውስጥ መሰብሰቡ በምላስም ላይ እንደዚሁ ማጽናቱና ማስነበቡ የኛ ኃላፊነት ነው። ይጠፋኛል እያልክ አትቸኩል። ከጅብሪል ጋር እኩልና እየተሽቀዳደም አታንብብ እያለ ነቢያችን ዐለይሂ ሰላቱ ወሰላም ቁርአን እንዴት እንደሚቀራና እንደሚተሐፈዝ እየመከራቸው ነው። ኢነ ዐለይና በእኛ ላይ ነው፣ ጀምዐሁ መሰብሰቡ፣ ወቁርአነህ ማንበቡም። ፈኢዛ ቀረእናሁ ባነበብነው ጊዜ አይ ዐላ ሊሳኒ ጅብሪል ዐለይሂ ሰላም በጅብሪል አማካኝነት ባነበብነው ጊዜ ፈተቢዕ ቁርአነህ ንባቡን ተከተል። አይ ጅብሪል አንብቦ በጨረሰ ጊዜ ተከተል አንብብ እንጂ እሱ እያነበበ አብረህ አታንብብ። ሱረቱ ጣሃ ላይ እንዳለው ፈተዓላ አላሁ አልመሊኩል ሐቅ ወላ ተዕጀል ቢልቁርአን ሚን ቀብሊ አን ዩቅዳ ኢለይከ ወሕዩህ ወቁል ረቢ ዚድኒ ዒልማ። ያው ተመሳሳይ ማዕና ያለው ነው። በቁርአን መቻኮልና መጣደፍ አያስፈልግም። ይጠፋኛል የሚል ስጋት እንዳይኖርህ በልብህ ውስጥ ማጽናቱና መሰብሰቡ፣ በመላስህ ላይ ማጽናቱና ማስነበቡ የኛ ኃላፊነት ነው። ቀስ ብለህ ጅብሪል ዐለይሂ ሰላም አንብቦ ሲጨርስ ተከትለህ አንብብ። ፈኢዛ ቀረእናሁ ባነበብነው ጊዜ ፈተቢዕ ቁርአነህ ንባቡን ተከተል። ثم إن علينا بيانه كذب ما قرأت بين ليله أي تفسيره وتوضيحه حلال حرام عندهم كالسلي يتصورون يتدبقون معناهم ما قرأت قلت ما ذكوا بين ليله ثم إن علينا بيانه كذب ما قرأت بين ليله كلا ነገሩ እናንተ እንደምትሉት ሊሆን አይገባም ነው። ከላ የምትለዋ ከሊመቱ ዘጅሪን ወረድ የመከሰቻና የመከልከያ ቃል ናት። ዱንያን ብቻ መፈለጋችሁ ነቢያችን ዐለይሂ ሰላቱ ወሰላም አለመከተላችሁ የውመል ቂያማ አላህ ሰዎችን ይቀጠቅጣል በሚለው አለማመናችሁ ነገሩ ሁሉ እንደዚያ ሊሆን አይገባም። በል ይልቁንም ትሕቡነ አልዓጅለተ ፈጣኒቱን ዓለም ትወዳላችሁ። አይ ዱንያን ማለት ነው። መልእክተኛውን የማትከተሉ ቁርአንን የማታምኑበት ለምንድን ነው? ፈጣኒቷን ዓለም ስለምትወዱ ነው። ምክንያቱም በዲን ላይ ኢስቲቃማ ያለው ሰው ብዙ ሸህዋ ይተዋል፣ ትኩረቱን ሁሉ ለዱንያ አያደርግም፣ አኼራም ያሳስበዋል። እነዚህ ሰዎች ግን ልባቸው በዱንያ ስለተሞላ ሐቅነቱን የሚያውቁትን ነገር እንኳን ከመቀበል ያገዳቸዋል። ከላ ተከልከሉ፣ ነገሩ እንዲህ ሊሆን አይገባም። በል ትሕቡነ አልዓጅለተ ይልቁንም ፈጣኒቱን ዓለም ትወዳላችሁ። ወተደሩነ አልአኺራ የመጨረሻይቱንም ትተዋላችሁ። አይ አዳር አልአኺራ እሷን ችላ ትላላችሁ፣ ለእሷ አትዘጋጁም። ነገሩ እንዲህ መሆን የለበትም። ውጁሁን ፊቶች የውመኢድን ናዚራ በዚያን ቀን የተዋቡ ናቸው። ናዚራ ቢመዕና ሐሰነቱን ጀሚላ ማለት ነው። ወይም ደግሞ ቢመዕና ሙፊአቱን ወሙሽሪቃ የሚያበሩና የሚያብረቀርቁ
የተዋቡና ያማሩ ናቸው ማለት ነው። وهي وجوه أهل الإيمان የእምነት ሰዎች የአላህ ተባረከ ወተዓላ አውሊያዎች ናቸው። وجوه يومئذ ناظرة ፊቶች በዚያን ቀን የተዋቡ ናቸው። إلى ربها ناظرة ወደ ጌታቸው ተመልካቾች ሲሆኑ አይ ፊታቸው እንዲዋብ እንዲያምር ያደረገው ምንድነው? የአላህን ተባረከ ወተዓላ ፊት መመልከታቸው። አንድ ሰው ትናንት እንዳሳለፈው ቀልቡ በደስታ ከተሞላ ያ ደስታና ጀሎቱ ፊቱ ላይ ይወጣል። የአላህን ተባረከ ወተዓላ ፊት መመልከት ከጸጋዎች ሁሉ በላይ ጸጋ ነው። ሙእሚኖች አላህን በሚመለከቱ ጊዜ በዱንያ ሳያዩት ሲያመልኩት ሲታዘዙት የነበረውን ጌታቸውን ሲያዩ ፊታቸው ያብረቀርቃል፣ ያምራል። ስለዚህ ኢላ ረቢሃ ናዚራ የሚለው ወደ አላህ ተባረከ ወተዓላ ፊት መመልከትን የሚያጸድቅ አያ ነው። አህሉ ሱና ወል ጀማዓ ዘንድ አላህ ተባረከ ወተዓላ የውመል ቂያማ ይታያል። አማ የቢድዓ ሰዎች ምን ይላሉ? አላህ ተባረከ ወተዓላ አይታይም ይላሉ። ወሀዛ በጣም የሚያጅብ ነው። ነገር ግን ቁርአንና ሱናን ትቶ የግሪክና የህንድ ፈላስፎችን አመለካከት የሚከተል ሰው ከዚህ ውጭ ምንም መውደቂያ የለውም። እነዚህ ሰዎች ይህንን የቁርአን አንቀጽ በሚተረጉሙት ኢላ ረቢሃ ናዚራ አይ ኢላ ሰዋድ ረቢሃ ናዚራ የጌታዋን ምንዳ አላህ ተባረከ ወተዓላ ያዘጋጀላቸውን ክፍያ የሚመለከቱ ሲሆኑ ይላሉ። አንዳንዶቹ ደግሞ ናዚራ የሚለውን ቢመዕና ሙንተዚራ የምትጠባበቅ ስትሆን ብለው ይተረጉሙታል። ወሀዛ መእኹዙን ሚን ሙጃሂድ ረሕመቱላሂ ዐለይህ ከሙጃሂድ ብን ጀብር ተይዟል። አይ ናዚራ የሚለውን እዚህ ላይ ቢመዕና ሙንተዚራ ጌታዋን የጌታዋን ተዋብ የምትጠባበቅ ስትሆን ብሎ ማለት ነው። ወሀዛ መርዱድ ኢብኑ ከሲር ረሕመቱላሂ ዐለይህ እንዳለው የውመል ቂያማ ጀነት ውስጥ አላህ ተባረከ ወተዓላ እንደሚታይ ሙተዋቲር የሆኑ አሐዲሶች መጥተዋል። ምንም ለማስተባበል መግቢያ የሌላቸው ማለት ነው። في الصحيحين وغيرها من كتب الأحاديث متواتر የሆኑ ትክክለኛ ሐዲሶች መጥተዋል። في الصحيحين ከጀሪር ኢብኑ ዐብድላህ በጀሊ እንደመጣው አንድ ቀን ነቢያችን ዐለይሂ ሰላቱ ወሰላም የ14ኛውን ሌሊት ጨረቃ ተመለከቱና ምን አሉ? ኢነኩም ሰተረውነ ረበኩም ዐያነን ከማ ተረውነ ሃዛ እናንተ ጌታችሁን በዐይናችሁ ትመለከቱታላችሁ ልክ ይህንን ጨረቃ እንደምትመለከቱት ላ ቱዳሙነ ፊ ሩእየቲህ እሱን ለመመልከት የማትጋፉ ስትሆኑ ማለት ጋረድን ዞር በል የለም ባላችሁበት ሆናችሁ አላህ ተባረከ ወተዓላ ትመለከቱታላችሁ ብለው ተናግረዋል። እንዲህ አይነት አሐዲሶች ከአቡ ሁረይራ ወገይሪሂ ሚነ ሱሐባ ሙተዋቲር በሆነ መንገድ የመጣ ነው። አማ ሙጃሂድ ይህንን ናዚራ የሚለውን ቢመዕና ኢንቲዛር መተርጎሙ አላህ የውመል ቂያማ ወይም ደግሞ በጀነት ውስጥ ይታያል የሚለውን ኢዕቲቃድ ማስተባበሉ አይደለም። ነዓም አንዳንድ ሪዋያዎች ኢብኑ ጀሪር ወከዛሊክ እነ ኢማሙል ቁርጡቢ የጠቀሷቸው አሉ። ሙጃሂድ ኢብኑ ጀብር ጀነትም ውስጥ ቢሆን አላህ አይታይም የሚል ኢዕቲቃድ እንዳለው፣ ነገር ግን እነዚህ ሪዋያዎች በአጠቃላይ ሰነዳቸው ደዒፍ ነው። ስለዚህ ሰለፎች ለምሳሌ ثم استوى إلى السماء የሚለውን የቁርአን አንቀጽ ሲተረጉሙ አይ ቀሰደ ወዐመደ ብለው ይተረጉሙታል። ወደ ሰማይ አሰበ፣ ወደ ሰማይ ፈለገ። ይሄንን ሲሉ እነሱ ልክ የቢድዓ ሰዎች እንደሚሉት አላህ ከሰማይ በላይ ከዐርሽ በላይ ከፍ አላለም ማለታቸው አይደለም። ነዓም አላህ ከዐርሽ በላይ ነው፣ ነገር ግን በዚህ ቁርአን አንቀጽ የተፈለገው ያ መዕና አይደለም ማለታቸው ነው። ሙጃሂድም እዚህ ላይ ናዚራ የሚለውን ቢመዕና ኢንቲዛር ሲተረጉም አላህ አይታይም ማለት አይደለም። ምን ማለት ነው? እዚህ የቁርአን አንቀጽ ላይ የተፈለገው ነظر العين አይደለም በኢንቲዛር ነው ማለት ነው እንጂ ሩእያ በሰሪያ በአይን አላህ ተባረከ ወተዓላ የውመል ቂያማ እንደሚታይ ኢብኑ ከሲር እንደጠቀሰው የሰሐቦችና የታቢዒዎች ኢጅማዕ አለ።
إيه شرعا وحتى لغة نظر የሚለው ቃል በሶስት መልኩ ነው የሚመጣው አንዳንድ ጊዜ يأتي متعديا بنفسه براسه ثلاث يوم يمتع نظرته كافي لمثاله بمعنى انتظرته هنا أي طبقت مالك ويأتي متعديا بحرف في بمثلوا حرف جر دمه متعدي هنا يمتع يزدان به بمعنى التفكر من التكامل نظرت في كذا وكذا قالوا أي تفكرت فيه ما استنتج مالك أما نظر من قال إلى بمثله حرف جر متعدي هنا كمثل يدل على نظر العين بعين مملكة نيم ملكته وهذا بقى تويت من الناس مالكه سلسي الله تبارك وتعالى يوم القيامة عندما يستعي دقاء تباوج جنة عبدته عندما يعود بقرآن بسنة بسلفوش من الناس إلا تنزل بقى يترقاقتنا أما إذا لم يرتبع بالصف الله ما هو نقل የሚያለፈው ቀልቡ ውስጥ በሽታ ያለበት ብቻ ነው وجوه يومئذ ناظرة ፊቶች በዚያን ቀን የተዋቡ ናቸው إلى ربها ناظرة ወደ ጌታቸው ተመልካቾች ሲሆኑ ووجوه يومئذ باصرة ፊቶችም በዚያን ቀን የተፈገጉ ናቸው باصرة أي كارحة عبوسة الذي لكم وجوه أهل الكفر يكاد ويشدنا ووجوه يومئذ باصرة في توج بزيان كان يتفقدون الجو تظن أن يفعل بها فاقرة بص علي عدد يفتم البال مهر يملك تركر ستهون مالك الذي توج بذاته يتفقدون من ذنب አደጋ በእነሱ ላይ ይከሰታል በእኛ ላይ መጥፎ ነገር ይፈጸማል የሚል ስጋትና ጥርጣሬ ስላለባቸው ተظن بمعنى توقن ሊሆን ይችላል ወይም ደግሞ بمعنى تتوقع أما فاقر የሚለው ቃል አደጋ ማለት ነው أي بحيث تكاد تكسر فقار ظهره فقار ማለት ከጀርባ ያለ አጥንት ነው አከርካሪ የምንለው ማለት የአደጋው ኃይለኝነት አከርካሪ አጥንቱን ልትሰብር የተቃረበች ናት እንደማለት ነው وأصل الفاقر مأخوذ من الفقر ከሚለው ቃል የተያዘ ነው ፈቅር ማለት አረቦች ግመል ላይ ምልክት ማለት በሚፈልጉበት ጊዜ የጋለ ብረት አፍንጫው ላይ ያደርጉበታል ያ ብረት ቆዳውን ስጋውን አልፎ አጥንቱ ይደርሳል እጅም አደጋ እጅም ሙሲባ በውስጥም በላይም ተስራ የምትገባ የምትቆጣጠራቸው መሆኗን የሚያመላክት ነው ተظن የሚጠረጥሩ ሲሆኑ أيفعل بها فاقرة በሷ ላይ አደጋ የሚፈጸምባት መሆኑ ከላ ነገሩ እናንተ እንደምታደርጉት ሊሆን አይገባም ትኩረታችንን ሁሉ ለዱንያ አድርጋችሁ አኺራን ልትተውና ችላ ልትሉ አይገባም إذا بلغت التراقي جمع ترقوة مالك وهو አንገትና ትከሻን የሚያያይዘው አጥንት ነው ተራቂ የሚባለው በአማርኛ ምናልባት ማጭዲ አጥንት ይሉታል ይሄ ምንድነው ዒባራው አይ ሩህ እዚህ በምትደርስበት ጊዜ መውጣቷና ሞት መቃረቡን የሚያመላክት ነው هو مكان الحشرجة ማለት የሚሞተው የሚያሰማው ድምፅ ሩህ እዚህ አካባቢ ስትደርስ የሞት ድምፅ ማሰማት ይጀምራል ልቡ ላይ ሐሽረጃ ይከሰታል ስለዚህ إذا بلغت በሚለው የተፈለገው ማለት الروح አድማጩ ስለሚያውቀው ነው የተተወችውና ያተጠቀሰችው إذا بلغت التراقية የማጭድ አጥንቶችን በደረሰች ጊዜ አይ ሩህ ማለት ነው وقيل من راق ሐኪሙ ማነውም በተባለ ጊዜ وقيل من راق أي من الطبيب الذي يداوي ويشفي يمياكمونا يميادنو حكيم
የታለ በተባለ ጊዜ የቁሉ አህሉ ወአስሓቡ የከበቡት ቤተሰቦቹና ጓደኞቹ ማን ነው የሚያድንልን ማን ነው የሚያክምልን ብለው በጠየቁ ጊዜ ማለት ነው። ይሄ ራቅ የሚለውን ቃል ሚን ሩቅያ ከያዝነው ነው። አማ ሚን ሩቅይ ከያዝነው ወቂለ ምን ራቅ የሚሉት መላኢካዎች ናቸው እርስ በርስ የሚጠያየቁት። አይ መን የርቃ ቢሃዚህ ሩህ ኢለ ሰማዕ እችን ሩህ ይዞ ወደ ሰማይ የሚወጣው ማን ነው? መላኢከቱ ረሕማን ናቸው ወይስ ደግሞ መላኢከቱ ዐዛብ? ደግ ከሆነ ሰውየው የአላህ ደግ ባሪያ ከሆነ የእዝነት መላኢኮች ናቸው ይዘዋት የሚወጡት። ካፊር ከሆነ ደግሞ የቅጣት መላኢካዎች። ስለዚህ መራቅ የሚለው በሁለት መልኩ ልንተረጉመው እንችላለን። ወልአርጀሕ የመጀመሪያው ነው። መራቅ አይ መሪድ ጠቢብ አለዚ ዩዳዊ ወየሽፊ የሚያሽረውና የሚያክመው ሐኪም ማን ነው በተባለ ጊዜ ወظن أنه الفراق እሱ መለየት መሆኑን ባረጋገጠ ጊዜ ማለት ነው። ወظن አይቀነ لأن المحتضر ሞት ላይ የገባ ሰው ጣረሞት ያጋጠመው ሰው በሕይወቱ ዘመን የማያየውን ነገር ይመለከታል። ሲነገረው የነበረውን ነገር ሁሉ ያረጋግጣል። በዚያን ጊዜ ፍራቁ ሚን ዱንያ ወሚን አሕባቢ ከዱንያና ከወዳጆቹ መለያያ ሰዓት እንደደረሰ ያረጋግጣል ማለት ነው። ወظن أنه الفراق እሱ አያሁን ያለበት ሁኔታ መለያየት መሆኑን ባረጋገጠ ጊዜ ወልተፈት ሳቁ ቢሳቅ ባትም በባት በተጣበቀች ጊዜ ማለት ነው። አይ عند الاحتضار ዓለሞት ውስጥ በሚሆንበት ጊዜ መንቀሳቀስ ተስኖት ባቱ ከባቱ ጋር በተጣበቀችና በተያያዘች ጊዜ ወይም ደግሞ عندما يكفن ሙቶ በሚከፈልበት ጊዜና በከፈኑ ተጠቅልሎ እግሩ ከእግሩ ባቱ ከባቱ ጋር በሚጣበቅበት ጊዜ ይሄ ነው ትርጉሙ። አማ ጅምሁር ሰለፍ አብዛኛዎቹ ዑለማዎች ያሉበት ትርጉም ومنهم ابن عباس رضي الله عنه وغيره والتفت الساق بالساق أي التقت والتصقت شدة الموت بشدة هول المطلع يموت أددانا كبدت በአላህ ላይ በመቀረቡና ከየውመል ቂያማ ክብደት ጋር በተጣበቀ ጊዜ ብለው የተረጎሙ። ምክንያቱም ኢዛ ማተ ኢንሳኑ ቃመት ቂያመቱ ሰው በሚሞትበት ጊዜ የእሱ ቂያማ ትቆማለች። መጀመሪያ የሞት አደጋ ውስጥ የሞት ችግር ውስጥ ነው ያለው። ከሞተ በኋላ የሚጠብቀው ምንድን ነው? የቂያማ ችግር ነው። አሳቁ ያእቲ ቢመዕነ ሽዳ የውመ ዩክሸፉ ዐን ሳቂን እንዳለው ማለት ነው። ሸመረ ዐን ሳቂህ ከተባለ አንድ ሰው هذا يدل على الشدة والصعوبات ችግርና አደገኝነትን የሚያመላክት ቃል ነው። ስለዚህ التفت الساق بالساق የሚለውን አብዛኛዎቹ ዑለማዎች የተረጎሙት ምንድን ነው? التقت شدة الموت بشدة هول المطلع أي القيامة وهذا ابن جرير رحمة الله عليه መረጠው ነው። ምክንያቱም ቀጥሎ የሚመጣው አንቀጽ የሚያመላክተው ይሄን ስለሆነ ወላኪን እነ ኢብኑ ከሲር ረሕመቱላሂ ዐለይሂ መረጡት። ምናልባትም እኛ ራጂህ የምናደርገው ከሲያቁ ጋር የሚሄደው ወልተፈት ሳቁ ቢሳቅ የሚለው አይ ጣረሞት ውስጥ እያለ ይህ ሙሕተበሩ ባቱ ከባቱ ጋር ትጣበቃለች፣ መንቀሳቀስ አይችልም የሚለውን ነው። ያንኛውም እንዳሳለፍነው ጅምሁሮቹ ያሉበት ነው። معناهم أحسن ነው። والتفت الساق بالساق باتم ببات በተጣበቀች ጊዜ የዚህን ቀን ምን ይከሰታል? إلى ربك يومئذ المساق በዚያን ቀን መነዳቱ ወደ ጌታህ ብቻ ነው። المساق أو المرجع والمصير والمنتهى መጨረሻቸው መድረሻቸው መመለሻቸው ወደ አላህ ተባረከ ወተዓላ ብቻ ነው። ይህንን የሞት ክብደት ካለፉ በኋላ የውመል ቂያማ ይቀሰቀሱና ሁሉም ወደ አላህ ይነዳሉ። አላህም ይተሳሰባቸዋል፣ እንደየስራቸውም ይመነዳቸዋል ነው። ኢላ ረቢከ የውመኢዝን ልመሳቅ በዚያን ቀን መነዳቱ ወደ ጌታህ ብቻ ነው። ፈላ ሰደቀ ወላ ሰላ አላመነም አልሰገደምም። ወላኪን ነገር ግን ከዘበ አስተባበለ
وتولى زور مالا فالذي آياته يتفلقوا أن علماء أبو جهل وياه والمعنى أعم أي الله تبارك وتعالى الإنسان بلو يتكثوا والمطلوب منه الكافر ولذا يملسون إيه يوم القيامة أتنبوشين الله يتبسلون بلو يمياسبوا كافر على منم أتقلم እንዲያውም ምንድን ያደረገው አስተባበለ ዘወር ባለ ማለት ነው ثم ذهب الى اهله ከዚያም ወደ ቤተሰቦቹ ሄደ የተመጣ እየተንጠባረረ ማለት ነው ማእኹذ من المط وهو المد መድ ማለት ነው መሳብ ማለት ነው እግሩን እየለጠጠና እየተንጎባለለ ተፈክረን وتعظما ወደ ቤተሰቦቹ ሄደ ነው ثم ذهب إلى أهله يتمطى كذيام እየተንበጣጠረ ወደ ቤተሰቦቹ ሄደ أولى لك فأولى ثم أولى لك فأولى እነዚህ አራት ጊዜ የተደጋገሙት ቃላቶች አውላ የተለያዩ ተርጓሚዎችን ዑለማዎች የሰጧቸው አንዳንዶቹ بمعنى الويل ነው የተጠቀሱት እዚህ ላይ አይ الويل لك بمعنى الهلاك والخسارة مالتنا تفات يقبه تفات لا أنت اللي هي بمعنى اللون أردت بجي تدقاكم ولا من دنوانه بمعنى الويل لك حيا والويل لك ميتا والويل لك يوم تبعث والويل لك يوم تدخل في النار بهوتهم متهم بمتكتك أثبتهم كان جهنم بمتكتك ويجوا الله مالتنا አንዳንዶቹ ደግሞ ምን አሉ እዚህ ላይ የሰራቸው ክፉ ስራዎች አሉ فلا صدق ولا صلى ولكن كذب وتولى በእነዚህ በአራቶቹ በተውካቸውና በሰራቸው ምክንያት ወይል አለልህ ጥፋት አለልህ ማለት ነው አሉ ስለዚህ አውላ የሚለውን بمعنى الويل የተረጎሙት ናቸው እነዚህ ዑለማዎች አንዳንዶቹ ደግሞ አውላ بمعنى أي الأجدر والأحق والأولى أي فأنت أجدر بهذا العذاب وأحق وأولى هي الكتاب الآن سيقبها يمني المعنى الأمور أي بمعنى الاستحقاق معه عندنا نجد أولى اليوم بمعنى القرب تلقون أي مأخوذ من الولي مالك أولى لك فأولى مالك معنى من هنا المالك أي ولي هلاكك وعذابك إفادة الناس تقرب لها مالك خبر بمعنى الدعاء دعاء من هنا أولاك الله ما تكره وأهلكت مالك الله يمتقلوا النجس يا تشاكل الله يا تسجل الله يا ولد البهل مالك الذي كل معنى واشتغل على بناته إمام القرطبي رحمة الله عليه دميره الذي أراد يتلقابهم قال أبش معنى من هذا وعيد بعد الوعيد وتهديد بعد تهديد كما أسفر عليه وعلى ما أسفر عليه كذا شاب وعلى ذا شاب مالك በእነዚህ በሶስቱ መንገድ ልንተረጉመው እንችላለን ከቃሎቹ የተፈለገው ነገር ምንድነው ዛቻውን ማድረስና ማስፈራሪያውን ማጠንከር ነው ይሄ ወረደው በአቡ ጀህል ላይ ነው ይላሉ ነብያችን አለይሂ ሰላቱ ወሰላም አንድ ቀን ከመስጊድ ሲወጡ من المسجد الحرام ሲለፊታቸው ተጋረጠባቸው ከዚያ ሰው በጣም ያስቸግራቸው ስለነበር وهو فرعون هذه الامه እንደሱ ነብያችን አለይሂ ሰላቱ ወሰላም የሚያስቸግር ሰው አልነበረም ተቆጡና ረሱል አለይሂ ሰላቱ ወሰላም አውላ ለከ ፈአውላ ثم አውላ ለከ ፈአውላ ከዚያ ምን አሉ أتحدثني يا محمد واللات والعزى لا تستطيع أنت ولا ربك أن تفعل شيئا فأنا سيد أهل هذا الوادي أنت مجد أمر إليه من نبل التامقات تشبه أني يجيك شلقوا على يمكى سوش وأناني بمن متأثر الرجال يزين كثير الله تبارك وتعالى ابن عباس دارو قالوا المجمّر يا رب نبيات عليه الصلاة والسلام ناجم الله يعني لما رجعتنا ذات شاو كريم ذي يمت على وتتنقل إياه أبو جهلنا والمعنى أعم ما اليوم يمياس سبب بلي الله أولياء وجه يمياس تبقر السو يمياس فرارنا يمياس تبت كالنا ثلاثي
ባሳለፍናቸው ተርጓሚዎችን እንወስደዋለን። አውላ ለከ አይተገባህ ወይም ደግሞ ቅጣት ጥፋት የምትጠላው ነገር ይቃረብብህ። ፈአውላ ይህም ለአንተ ተገቢህ ነው። ثم أولى لك ከዚያም የምትጠላው ነገር ይቅረብህ። ፈአውላ ይህም ለአንተ ተገቢህ ነው። አያሕሰቡ ልኢንሳኑ የሰው ልጅ ያስባልን አዩትረከ ሱዳ ስድ ሆኖ መተውን። ሱዳ አይሙመል ምንም ትኩረት ሳይሰጠው ኃላፊነት ሳይጣልበት እንደ እንስሳ በልቶና ጠጥቶ ስሜቱን ፈጽሞ ስድ ተደርጎ የሚተው መሆኑን ያስባል እንዴ? أفحسبتم أنما خلقناكم عبثا وأنكم إلينا لا ترجعون فتعالى الله الملك الحق لا إله إلا هو رب العرش الكريم دار معلم به بفصل بهون ما يشل نقرنه كالله تبارك وتعالى تبقى أقوى ما يهد لونه. أيحسب الإنسان يتولج أحسبان لنا أن يترك سدى سد هون مستون. الاستفهامنا للإنكار لما وجدنا إذن يمياسب أستساسه من يأكل باطل عندهنا لما ملاكتنا. ألم يكن نطفة أبتا أن نبدأ منه نطفة مالك القليل من الماء تنشها مالكنا إيا بالعير قطرة أبتا من ذلك مؤلم. ألم يكن نطفة أبتا أن نبدأ منه من مني يمنى يمدفا كهنا يذر فتاش مالكنا. يمنى أي يراق في رحم المرأة يسير مع الأنس يمدفا لا يمدفستس مالك